ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን ዴቪድ ኦርንስቲን ብሬኪንግ ኒውስ በሚል እንግዲህ አዲስ መረጃ አጋርቶናል። ያም መረጃ የሚናገረው እንግዲህ ጄራርድ ኳንሳ አርሰናል ሙሉ በሙሉ ከባየር ሌቨርኩሰን ጋር የመጀመሪያ የሚሉትን ንግግር ጀምረዋል። እንግዲህ ጥሩ የሚባል እድልን የሚያመጣ ይሆናል ብዬ አስባለሁ። ጄራርድ ኳንሳ በሊቨርፑል ቤት አስደናቂ ብቃትን ያሳየው፣ ባለፈው ውድድር ዓመት ጥሩ ፐርፎርማንሱን ደግሞ በባየር ሌቨርኩሰን ቤት ያሳየ ነው። ኳንሳ እንግዲህ ሊቨርፑል መልሶ የመግዛት 70 ሚሊዮን ዩሮ ሁኔታ አለው። ነገር ግን ሊቨርፑል ያንን እንግዲህ አላደረገም። ስለዚህ አርሰናል በቀጥታ የነን ተጫዋች የማስፈረም መብት የሚኖረው ይሆናል። ጥሩ ድልን የሚያመጣ ይሆናል። ታዳጊ መሆኑን አንደኛ፣ ሁለተኛ ደግሞ በብቃቱ ደረጃ በፕሪሚየር ሊጉ ልምድ ያለው ነው። ከሁለቱ ተከላካዮች አንጻር፣ ሌሎች አርሰናል ከሚፈልጋቸው ተከላካዮች አንጻር ጄራርድ ኳንሳ የተሻለው ተመራጭ ነው። የቀይ መስመሩን መሸፈን የሚችል በሚገባ ደግሞ የተከላካይነት ቦታውንም መሸፈን የሚችል ተጫዋቹ ነው ይታያል በመድፈኞቹ። ምን ያክል ገንዘብ ከፍለው ያስፈርሙታል የሚለው ትልቁ ጥያቄና ዋጋው በጣም ወሳኝ ሆኖ መቅረብ የሚጠበቅበት ይመስለኛል። ወደ አድማጮቻችን እንግዲህ ትናንት ምሽት ጀምረው የተለያዩ አርሰናል የሚመለከቱ መረጃዎች እየወጡ ይገኛሉ። እንግዲህ በመጀመሪያ የምናደርገው አርሰናል ታዳጊውን አጥቂ መስመር ተጫዋች በተለይ በመላው እንግሊዝ ከሚጠበቁ የአጥቂ መስመር ተጫዋቾች መካከል አንዱ የሆነው ቪንሰንት ጆሴፍን ከሊቨርፑል ለማስፈረም ስምምነት ላይ ደርሷል። ይህ ተጫዋች ከተጫዋቹ እንግዲህ በአርሰናል ቤት ስኮላርሺፑን የሚያገኝ ይሆናል። ይህ ማለት አርሰናል ይህን ተጫዋች ማለት 8 ጎሎችን 9 የእንግሊዝ ከ16 ዓመት በታች ቡድን ውስጥ ማስቆጠር የቻለ ለሊቨርፑል ከ18 ዓመት በታች አብሮ መሰለፍ የቻለ ተጫዋች ነው። እንግዲህ ገነር ብሎግ ነው የዘገበው፣ የዛቲክስ ዘጋቢው እንደሆነ ይታወቃል። ይህ ዜና ለአርሰናል በተለይ በማጥቃቱ ቦታ ላይ የተሻለ ተጫዋችን የሚያገኙ ይሆናል። ገና 16 ዓመት ታዳጊ ቢሆንም በ2010 ቢወለድም ሜትር ከ80 ነው ቁመቱ። የአጥቂ መስመሩን እንዲሁም ደግሞ የአማካይ መስመሩ ላይ መሰለፍ መቻሉ ተመራጭ ያደርገዋል። አርሰናልና ሊቨርፑል በዚህ ተጫዋች የኮምፐንሴሽን ክፍያ ወይም ደግሞ ታዳጊውን ለማሳደግ የከፈሉትን በሚመለከት ድርድሮችን የሚያደርጉ ይሆናል። እንግዲህ ሊቨርፑል ኮንትራቶችን አቅርበውለት ነበር። ነገር ግን የሊቨርፑልን ኮንትራት ሳይቀበል ወደ አርሰናል ምርጫው አድርጎ መጥቷል። ባለፉት ጨዋታዎች ላይ አስደናቂ ብቃቶች ከነበሩት መካከል አንዱ ጆሴፍ የሚባል ነው። በተለይ ጠንካራ ሹቶችን ማድረግ የሚችል ነው። በ285 ደቂቃዎችን ለእንግሊዝ ከ16 ዓመት በታች ቡድን ተሰልፎ እንግዲህ 6 ጎሎችን ማስቆጠር መቻሉ እንደ ጥሩ ብቃት የሚነሳለት ነው። በታዳጊ ቡድን ውስጥ ጎሎችን ማስቆጠር መቻል በጣም ጥሩ የሚባል ነው። እንግዲህ አርሰናሎች ይህንን የአጥቂ አማካኝ እንዲሁም ደግሞ አጥቂ መስመር መጫወት የሚችል በአካል ብቃቱ ረገድ ግዙፍ የሚባል ተጫዋችን ማስፈረም ችለዋል። እንግዲህ ይህ ተጫዋች በአርሰናል ቤት እንደ ሌሎቹ እንደ ማሪ ሰለሞን እንደ ማክስ ዳውማን ሁሉ የተሻለ ቦታን ያገኛል ተብሎ የሚጠበቅ ነው የሚሆነው። አድማጮቻችን በቀጥታ እንደ ሰበር መረጃ ሆኖ ወደ ወጣው መረጃ ላቅና። ይህም አርሰናልና እንዲሁም ደግሞ ቪክተር ኦሲሜንን የሚያገናኝ ነው። ወደ አድማጮቻችን አርሰናል በቅርብ ጊዜያቶች እንግዲህ ከባለፈው ጨዋታ ከኮሞ ጨዋታ ሳተት በፊት አርሰናልና ጋላታሳራይ በአንድሪያ በርታ በኩል ንግግሮችን አድርገዋል። ታዲያ ጋላታሳራይ 45 ሚሊዮን ዩሮ ወይም ደግሞ 38.5 ሚሊዮን ፓውንዶችን ለአርሰናሉ የአጥቂ እንዲሁም ደግሞ የግራ መስመር ተጫዋች ለሆነው ገብርኤል ማርቲኔሊ ጥያቄዎችን አቅርበው ነበር። ታዲያ አንድሪያ በርታ ሁሌም እንደሚያደርገው በዝውውሮች መካከል ከአሰልጣኞች እንዲሁም ደግሞ ከቡድን ኃላፊዎች ጋር ሲገናኝ የተለያዩ ተጫዋቾች ፍላጎት እንዳለው ይገልጻል። ታዲያ ስለ ኦሲሜ ሁኔታና ቪክተር ኦሲሜንን አርሰናል እንደሚፈልገው ለጋላታሳራይ ተናግሯል። በዚህም ወቅት ከድርድሮቹ መካከል አንዱ የተነሳው ስም ቪክተር ኦሲሜንና ኢተን ኑዋነሪ ናቸው። ቪክተር ኦሲሜንን በሚመለከት እንግዲህ አርሰናሎች ረዘም ያለ ከዚህ በፊት የነበረ ፍላጎት እንዳላቸው ይታወቃል። ነገር ግን እንግዲህ ከአርሰን ዌንገር ጊዜ ሁሉ የሚጀምር እንዲሁም ደግሞ አርሰን ዌንገር ጊዜ ወቅት የምታስታውሱ ከሆነ አርሰናል ገና ይህንን ታዳጊ ተጫዋች 17 ዓመት የናይጄሪያ ብሔራዊ ቡድን ዋንጫን ማንሳቱን ተከትሎ አርሰን ዌንገር ሙከራን አድርገው በወቅቱ አልሳካላቸውም ነበር። ወደ ጀርመን ነበር ያቀናው። ከጀርመን ወደ ሊል ፈረንሳይ ያቀና። ከሊል ፈረንሳይ የማይረሳው ውጤታማ የሆነው በተለይ ደግሞ በስፓሌቲ ስር ድንቅ ብቃቱን ያሳየው የቪክተር ኦሲሜንና የካራቭስኬሊያ ጥምረትን ያየንበት ወደ ናፖሊ ያቀና። ናፖሊ ከረጅም ዓመታት በኋላ ዲያጎ አርማንዶ ማራዶና በኋላ ዋንጫዎችን ስኩዴታውን ሲያሸንፍ የዚህ ተጫዋች ሚና የተለየ ነበር። ከዛ በመቀጠል እንግዲህ ቼልሲ ለማስፈረም ሙከራዎችን አድርጎ ነበር፣ አልተሳካለትም። በቀጥታ ያቀናው በወቅቱ ወደ ጋላታሳራይ ነበር። ያልጠበቀ ዝውውርን ተከትሎ ሁሌም በዝውውሮች በመጡ ቁጥር ይህ ተጫዋች ያንን የዝውውር ቦታ ይለቃል ተብሎ ይታሰባል። ታዲያ አሁን ደግሞ አርሰናል ፈላጊ ሆኖ መጥቷል። አርሰናሎች በዝውውር መስኮቱ ላይ የተሻለ ጥራት ያላቸውን ተጫዋቾች ይፈልጋሉ። አንዱ በዝውውር መስኮታቸው ላይ ጁሊያን አልቫሬዝ የመጀመሪያ ኢላማ
አቋማቸው ነው። ነገር ግን የጁሊያን አልቫሬዝ ዝውውር ካልተሳካ ደግሞ ሌሎች ተጫዋቾችን መፈለጋቸውን ማቆሙ ይሆናል። አርሰናል በዝውውር መስኮቱ አንድ ተጫዋች ማስገባት፣ ሌላ ተጫዋችን መልቀቅ ነው እቅዳቸው ውስጥ ያለው። ታዲያ ከነዚህ መካከል ከሚጨምሯቸው በተለይ የገብርኤል ሄሱስ ወደ ናፖሊ የሚያደርገው ዝውውር በመጠናቀቅ ላይ ነው የሚገኘው። ታዲያ ንን ለመተካት ሌላ ተጫዋችን ይፈልጋሉ። ቪክተር ኦሲሜ የናይጄሪያው የ7 ዓመት ተጫዋች ሜትር ከ85 ቁመቱ የሚረዝመው የጋላታሳራዩ አጥቂ በዝውውር ኢላማ ውስጥ ይገኛል። እንግዲህ በአለፈው የውድድር ዓመት በጋላታሳራይ 24 ጨዋታዎችን አድርጎ 18 ጎልና 4 አሲስቶችን 0.96 ኤክስጂ መፍጠር የሚችል በጨዋታዎች ውስጥ የተለየ ተጽዕኖ መፍጠር የሚችል አርሰናልን በአውሮፓ መድረኮች ላይ ካሉ ምርጥ አጥቂዎቹ መካከል አንዱን የሚያገኙ ይሆናል። በደሞዙ ረገድ አርሰናሎች አሁን ደሞዛቸውን እንዲሁም ደግሞ ስኬላቸውን ከፍ አድርገው ተጫዋቹን ለማስፈረም ፍላጎት ይኖራቸዋል። የዚህ ተጫዋች መፈረም ግን ምን አይነት ሌላ ኢምፓክት ይኖረዋል ወይም ሌላ ተጽዕኖ ይኖረዋል ብለን ስታስብ የአርሰናል የአጥቂ መስመር እንግዲህ በቪክቶር ዮኬሬስ እና በቪክተር ኦሲሜን የሚመራ ይሆናል። ይህንን እድል ማግኘት አርሰናል ውጤታማ የሚያደርጋቸው ይሆናል ብዬ አስባለሁ። ነገር ግን ዮኬሬስ ስብስቡን ሊለቅ የሚችልበት እድልም ይኖራል ተብሎ የሚታሰብ ነው የሚሆነው። ለበለዚያ እንግዲህ ሃቨርትዝም መኖሩ ይታሰባል። ሶስቱን ምርጥ የአጥቂ መስመር ተጫዋቾች የሚኖራቸው ከሆነ ግን ትንሽ አሳሳቢ የሚያደርገው ነው። ኦሲሜን ስናነሳ ግን 298 ጨዋታዎችን አድርጎ 173 ጎሎችና 44 አሲስቶችን ያደረገ ተጫዋች መሆኑን በኢሊት ፍጥነቱ በተለይ ፓወሩ እና ደግሞ ወርልድ ክላስ የሚባል ፊኒሽንግ አቅም መኖሩን መረሳት የለበትም። በጭንቅላቱ ማስቆጠር ይችላል፣ በእግሩ ማስቆጠር የሚችል ነው። ሳጥን ውስጥ ያሉ ኳሶችን ከሳጥን ውጭም ተጽዕኖ መፍጠር የሚችል ተጫዋች መሆኑን መረሳት የለበትም። ሊንክ አፕ ፕሌዩ በጣም ጥሩ የሚባል ነው። አርሰናል የተለየ የአጥቂ መስመር ተጫዋችን የሚያገኝ ነው የሚሆነው። አርቴታ የሚፈልገው የትልልቅ ጨዋታዎች ተጽዕኖ መፍጠር፣ እንቅስቃሴ የተለየ ተጫዋቾችን ወደ ጨዋታ የሚያመጣ መሆኑ፣ የአየር ላይ ዶሚናንስ ያለው መሆኑ በጣም የተለየ ያደርገዋል። ወደ 56.2% ነው የአየር ላይ ዶሚናንሱ። ስለዚህ የተለየ ያደርገዋል። ቪክቶር ዮኬሬስ እንግዲህ አርሰናል ቤት ትንንሽ ጨዋታዎች ብለው ብዙ አርሰናል ደጋፊዎች የማይወዱት ቢኖሩም ነገር ግን የአርሰናልን ከረጅም ዓመታት በኋላ ከ22 ዓመታት በኋላ ለእንግሊዝ ፕሪሚየር ሊግ ዋንጫ ያበቃው ቪክቶር ዮኬሬስ መሆኑን መረሳት የለበትም። ማይክል አርቴታ በስብስብ ውስጥ የማይነካ ተጫዋች ነው ብሎ ያምናል። ነገር ግን አርሰናል ትክክለኛ ዋጋ ከቀረበለት ባለፈው የውድድር ዓመት የከፈሉትን ያክል ገንዘብ ከቀረበለትና ትክክለኛ ተተኪ የሚያገኝ ከሆነ አርሰናል ቪክቶር ዮኬሬስን የማይለቅበት ምክንያት አለ ብዬ አላስብም። ይህንን ታዲያ በሚገባ የሚያጠኑበት ይሆናል። አርሰናሎች በዝውውር መስኮቱ ላይ አጥቂ መስመሩን ማሻሻል የማይክል አርቴታ ተቀዳሚ ኃላፊነት እንደሆነ ይታሰባል። ትናንት ሌላኛው የወጣው አርሰናል በድጋሚ የኢዝሪ ኮንሳ ላይ ያላቸውን ፍላጎት በሚገባ እያጤኑበት ይገኛሉ። ለተጫዋቹ ጥያቄን ለማቅረብ ከዚህ በፊት 30 ሚሊዮን ፓውንድ ጥያቄያቸው ውድቅ እንደተደረገ በትናንትናው ፕሮግራማችን አንስተናል። ነገር ግን አሁን በድጋሚ ለመመለስ ያስባሉ። ታዲያ ለምን ማይክል አርቴታ ኢዝሪ ኮንሳን ፈለገው ብለን በዚህኛው ፕሮግራማችን የምናነሳ ይሆናል። ስለ ኢዝሪ ኮንሳ ሲነሳ ውድ አድማጮቻችን ወጥነት ትልልቅ ደረጃዎች ለረጅም ዓመታት የመጫወት አስደናቂ ብቃቱን ማንሳት ይጠበቅብናል። ሙሉ ስሙ ኢዝሪ ኮንሳ ኒጎዮ ይባላል። 28 ዓመቱ ላይ ይገኛል። ኦክቶበር ሲመጣ 29 ዓመቱን የሚሞላው ይሆናል። ይህ ተጫዋች እንግሊዛዊ ቢሆንም ከኮንጎ የዘር ሐረግ የሚመዘዝ ነው የሚሆነው። በቁመቱ ረገድ ሜትር ከ83 የሚረዝም ነው። የማዕከላካዩና እንዲሁም የቀይ መስመር ቦታውን የመሸፈን አቅም አለው። በአስቶን ቪላ ላለፉት 7 ዓመታት አስደናቂ ብቃቱን አሳይቷል። በአስቶን ቪላ ታዲያ የሚቀጥሉት 2 ዓመታት ኮንትራት ቢቀሩትም ተጫዋቹ ግን ቪላ መልቀቅ እንደሚፈልግ ኃላፊዎች ነግሯቸዋል። ባለፈው የውድድር ዓመት 34 ጨዋታዎችን በእንግሊዝ ፕሪሚየር ሊግ ማድረግ ችሏል። 3036 ደቂቃዎችንም ፐርፎርም ማድረግ የቻለ ነው። አርሰናል ይህንን ተጫዋች የሚፈልገው ታዲያ ሳሊባ በሌለባቸው ወቅቶች የሳሊባን እንዲሁም የገብርኤልን ረፍት መስጠት የሚችል የ97% ሰክሰስፉል ፓስ ሬት ያለው ነው። ሳሊባ የሚሰጥን አይነት ረጅም ጥራት ያለው የፓስ አኪዩሬሲ ያለው ረጅም ኳሶቹም በጣም አስደናቂ ናቸው። 66.7% ላይ የሚገመጡ ናቸው። ዱዋሎች ላይ በጣም የሚደነቅ ተጫዋች ነው። ነገር ግን የአየር ላይ ዱዋሎቹ ደካማ ሆነው የሚነሱ ናቸው። በተለይ ደግሞ ኳሶችን በማጽዳት ረገድ በክሊራንስ በታከል በመውረድ ግን በጣም የሚገርም ነው። በጣም አስደናቂ ብቃቱ ደርማቻችን እንግሊዝ ብሔራዊ ቡድን ሁሉ ተመርጦ ያንዳንዱ የእንግሊዝ ብሔራዊ ቡድን ጨዋታዎች ውስጥ መሳተፍ የቻለ አስደናቂ ብቃት ያለው ተጫዋች ነው። ደርማቻችን መድፈኞቹ ይህንን ተጫዋች የሚያገኙ ከሆነ ቀጥታ ለዋናው ቡድን መሰለፍ የሚችል በእኔ እይታ እንደ ብሩኖ ጎሜሬስ በአማካይ መስመሩ ላይ የሚያመጣውን ጥራት በተከላካይ መስመሩ ላይ ደግሞ ኢዝሪ ኮንሳ ማምጣት የሚችል ነው። በጣም ታታሪ ተጫዋች ነው። ከዛ ውጭ እንግዲህ በዚህ ስብስብ ውስጥ እሱ በሚገባ የሚያውቃቸው የነኑኒ ማዱዌኬ፣ ቡካዮ ሳካ፣ የነ ኤብሪሲ ኤዜ ቅርብ ጓደኛ እንደሆነም ይታሰባል። ይህንን ተጫዋች ማምጣት ለአርሰናል ጥራት ያለው የመከላከል ቅርጽን የሚያመጣ ይሆናል። በታክል በማድረግ ብሎክ በማድረግ በኡናይ ኤምሬው አስቶን ቪላ ውስጥ በሃይላይን በሚጫወተው ስብስብ ውስጥ በጣም የተዋጣለት ተጫዋች ነው። ሃይ ፕሬሲንግ አኩሬሲ ያለው ነው። ወደ 97% በዚህም ፓስ አኩሚሌሽን አለው። ስለዚህ ሁሉ ነገር የሚገኝ ነው የሚሆነው። ከዛ ውጭ አርሰናል ደግሞ ማይክል አርቴታም እንደሚፈልገው ሁለት ቦታዎችን መሰለፍ መቻሉ ተመራጭ ያደርገዋል። ውድ አድማጮቻችን ተጫዋች አምና ምንም አይነት ቢጫ ካርድን አላየም። ምን አይነት
አስደናቂ ብቃት እንዳለው የሚያሳይ ነው። አድማጮቻችን አርሰናል 45 ሚሊዮን ፓውንዶችን ማቅረብ የሚችል ከሆነ ይህንን ተጫዋች በጣም ማግኘት የሚችል ነው። ነገር ግን እንግዲህ ጎልም አሲስትም አለመኖሩ ደግሞ እንደ ቢጫ ካርዱ ደካማ ሁኔታ ሆኖ መነሳት የሚችል ነው። ፓሶቹ ወደ ጎን የሚደረጉና ረጃጅምና ሎ ሪስክ ያላቸውን ፓሶች ያበዛል የሚል ነው። ወደፊት ሃይ ፕሮግሬሲቭ ያላቸውን ፓሶች አይሞክርም የሚል ነው። እዛ ውጭ ታክሎቹ ብዙ አይደሉም የሚል ነው። ነገር ግን በትክክለኛው ሰዓት ትክክለኛ ቦታ ላይ ከተገኘ እግር ኳስ ያንን ነውና የሚፈልገው በሚገባ ማከናወን ከቻለ ይህ ይበል የሚያሰኝ ነው የሚሆነው። ወዳጆቻችን ማይክል አርቴታ ትክክለኛውን ተጫዋች ኢዝሪ ኮንሳሌ የሚያገኝ ይሆናል። በፕሪሚየር ሊጉ ፕሩቭን በቀጥታ የአርሰናል ቋሚ 11 ማሻሻል የሚችል ተጫዋች ነው ብዬ ነው የማስበው። ወዳጆቻችን ደሞዙም ዝቅ ያለ ነው በአስቶን ቪላ የሚከፈለው፣ አርሰናል የተሻለ ከፍሎ ይህንን ተጫዋች ስብስብ ውስጥ ማቆየት የሚችል ይሆናል። ከዛ በሚቀጥሉት ዓመታቶች አንደኛው ቤን ዋይት ነው። አዲስ ኮንትራት አርሰናሎች ለማቅረብ ፍላጎት የላቸውም። የቤን ዋይትን መልቀቅ ደግሞ በዚህ ተጫዋች ቦታ መሸፈን የሚቻል ይሆናል። አርሰናል በስብስቡ ረገድ በሚገባ ማሻሻል የሚችል ኢሊት ኳስ ተጫዋች ነው። በኳሱ ረገድ ምርጥ 1% ላይ የምታስቀምጡ ተጫዋች ነው ብዬ አስባለሁ። አርሰናሎች ይህንን ተጫዋች በሚገባ ምልመላቸውን አከናውነዋል ብሎ የሚታሰብ ነው የሚሆነው። እስከ ዝውውሩ መጨረሻ ቀን ድረስ ቪላ በጣም ከፍተኛ ተደራዳሪ መሆኑን መረሳት የለበትም። በቀላሉ ተጫዋቾችን ከቪላ እና ከኒውካስትል ማግኘት እንደማይቻል መታሰብ የሚጠበቅበት ነው የሚሆነው። ኦሲሜን ላይ ያለ ፍላጎትን አነሳን። ቪንሰንት ጆሴፍ አርሰናል ለመምጣት አዲሱ ታዳጊ ተስማምቷል። እዛ ውጭ ደግሞ የተከላካይ መስመሩ ላይ አርሰናሎች በመጨረሻም ቢሆን ማይክል አርቴታ የሚፈልገውን ኢዝሪ ኮንሳሌ የሚያገኝ ይሆናል ብዬ አስባለሁ። አድማጮቻችን የስፖርትና የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።